ይሄ ካራክተር አሳሲኔሽን ነበር ሲሰራ የነበረው። በወቅቱ ይሄንን ማድረግ ማስደመጥ ነበረብን። ትክክል ነው። አድሚት ካረግን አድሚት የምናረገው የስተት ነው። ያን ጊዜ በትክክል ይሄንን አድርገን ማሰማት ነበረብን። እኛ የቆጠርነው ግን እስክንድር የመከላከል ጉዳይ አይደለም። ምክንያቱም እዚህ ጋር ቢሆን አታውቃለህ፣ እዚህ ጋር እንቅልፍ ማጣት አለ፣ እዚህ እናቶች ይገደላሉ። ምን ብለን ለነዚህ አሉባልተኞች እነሱ የሚጨፍሩት ሌላ ቦታ ነበረ። እነሱ ጋር የምናባክነው ደቂቃ እንዳይኖር ነበረ ልፋታችን፣ ድካማችን። አሁን ህዝቡ እውነቱን እየተረዳ ስለሆነ ይሄንን ቪዲዮ ሲያራውጡና ይሄን ሲያደርጉ የነበሩ ሰዎች እያወቁ ሆን ብለው ሲያደርጉ የነበሩ ሰዎችን ተመልከቱ። እንግዲህ ይሄ ነበር ሲደረግ የነበረው። ሌላው ቅድም እመጣበታለሁ ያልኩት የማጠቃለያ ነው። ወደ ቪዲዮዎቹ እናልፋለን። ይቅርታ አንድ አርበኛ አሁን እስክንድር ቢጠየቅ ትላንት ያለው ይሄንን ነው። ዛሬ ቢጠየቅ ምንድነው የሚለው? እንግዲህ ቅድም አርበኛ ዘመነ እኛ ለስልጣን ምናምን ሲል ሰምታችሁታል። አሁን ቢጠየቅ ምንድነው የሚለው? አሁን ሲጠየቅ ነው ተጠይቆም ተናግሮታል ኦሬዲ። እስቲ መጀመሪያ ይቅርታ የቀዳሚውን ነው መልሰን እንስማው። ይቅርታ ራሱን ይሄኛውን እንስማው። የሁለተኛውን እስኪ እናዳምጠው። ስሙ፣ ምንም ችግር የለም። ቅድም ለስልጣን የምንታገለው ለስልጣን ነው። እዚህ አጋጣሚ ምንም መሽኮርመም አያስፈልግም። አንዳንድ ነገሮች እንሰማለን አይደለ? በተለይ እኔን በአጠቃላይ የኔን ቡድን በተመለከተ ለስልጣን ለምናምን እንሰማለን። እና ታዲያ ለምንኩስና ነው እንዴ የምንታገለው? ለስልጣን መታገል የሚያሳፍር አይደለም። የአዲሱ ርዕዮተ ዓለም አዲስ አካል ነው፣ አዲስ አስተሳሰብ ነው። ይሄን መዋጥ ያስፈልጋል። አያችሁ አይደል? ለስልጣን አይደለም የምንታገለው የሚለው አለ፣ ለስልጣን ነው የምንታገለው አለ። ሁለት ነገር ተናገርክ ሌላው ነው እዚህ ጋር አለንም። ለምን ለስልጣን አይደለም የምንታገለው ያለው ያኔ ለስልጣን ነው የምንታገለው ያለው አሁን? አርበኛ እስክንድር ነጋስ ለስልጣን አይደለም የምንታገለው ያለው ያኔ፣ አሁን የምንታገለውማ ስልጣን መያዝም መቀየርም አለብን ብሎ ነው እየታገለ ያለው። ግን እስክንድር ፋኖ ታግሎ ወደ ቤት ይገባል አለ በሚል ዲስቶርት ተደረገ። ነውር ነው የተሰራው፣ ነውር ነው የተሰራው። ሌላ ይሄ ብቻ አይደለም። እስቲ ሁለተኛውንም ቀሪው የአርበኛ እስክንድር ነጋ ከጋዜጠኛ ይድነቃቸው ከበደ ጋር ያደረገው አንድ ቃለ ምልልስ አለ። እሱንም በጨረፍታ እንስማው። ምንድን ነበረ ያለው? ምንድን ነበረ የሱ አመለካከት ይላል ሲል አሰልጣኙ ደግሞ አማራ ይላል፣ የፋኖ መዳረሻ ይላል አሰልጣኙ። እንትኑ አሰልጣኙ ደግሞ ኢትዮጵያ ይላል። ይሄ በደንብ የሚገልጸው ይመስለኛል። እዚህ ጋር ፖዝ አድርጊልኝ አንድ ጊዜ ይቅርታ፣ ልብ አድርጉ። አሁን ይሄንን ደግማችሁ እንድትሰሙ ትፈልጋለሁ። መነሻችን አማራ፣ መድረሻችን የኢትዮጵያ አንድነት፣ መነሻችን የአማራ ህልውና፣ መዳረሻችን የኢትዮጵያ አንድነት የሚለው ቃል የግንቦት ሰባት የገለመሌ እንትና የመጠሩት ምናምን የሚል ንትርክ ያመጡበትን ገና ወደ ትግሉ ሳይገባ ይሄንን ቃል በቃል ከየት አመጣው? የማን ነበረ? እስክንድር የፈጠረው ወይስ የፋኖ የመታገያ ፒላሮች ነበሩ? እነዚህ ቃላቶች ደግመን ትንሽ ወደ ኋላ እንመልሰውና ደግመን ይሄንኑ ቃል እንስማው። የፋኖ መነሻ ይላል ሲል አሰልጣኙ ደግሞ አማራ ይላል፣ የፋኖ መዳረሻ ይላል አሰልጣኙ ደግሞ ኢትዮጵያ ይላል። ይሄ በደንብ የሚገልጸው ይመስለኛል። ግን ነገ ተነገ ወዲያ እንደሚመጣ አደረጃጀት አንድ አይነት ቅርጽ ያላሳሰብ እንደሆነ ድርጅታዊ መዋቅር ያልሰጠነው እንደሆነ በአንድ እዚህ ያልተመራ እንደሆነ የታጠቀው በሙሉ መሳሪያ ንግግሩ የመሳሪያ ይሆናል። የመሳሪያ ንግግር ከመጣ ደግሞ ሌላው እንግዲህ ያለብን እንደ ሀገር ያው ምስቅልቅሉን ያው በደንብ ተረድቷል፣ ታውቋል። በጎበዝ አለቃና በጎበዝ በሌባይነት ሀገር እየታመሰ ነው ያለው። ከዚህ በፊት ይሄንን ነገር ሳያባብስ አንድ ቦታ ላይ መልክ ካልያዘ በስተቀር ትክክል በጣም ፍትሃዊ ለሆነ ዓላማ በጣም ትልቅ ቁም ነገር ነው። መንግስትን የማዳን ጉዳይ ሳይሆን ሀገር
እንቅስቃሴ ብቻ ሰው መልስ የሚያቸው መሰረታዊ የፖለቲካ ለውጥ ያስፈልጋል። አይ አይደለም ብዙ ነገሮች ድምር ነው ማለት እንደዚህ አይነት ሰዎች ላይ አላቀም ሆነ ተኝነት በለው በጣም የሚገርም ሙግት ነበረ የሚያቀርበው ጋዜጠኛ ይነቃቸው ከበደ በጣም ባይዘው በጣም ዲሲፕሊን እንደሆነ ፕሮፌሽናል ወይ ነበር ጥያቄዎቹን ሲያቀርብ የነበረው። በዚሁ አጋጣሚ ለዚህ ቃለ ምልልስ በጣም አክብሮት አለኝ እና ምርጥ አድርጎ አቅርቦታል። ምላሽ ተሰጥቶት ነበር። ይሄንን ነበር ይደረግ የነበረው። ሌላው ጀነራል ተፈራ ማሞ እንዲያውቀው የግዴታ ስላነሳው እንዲያውቀው ሌሎችም አካላት እንዲያውቁት እኛ ብሩክ እንደምታውቀው በጣም በተደጋጋሚ ለአንድነቱ ካለን ቀናይና በጽኑ ፍላጎት የተነሳ ከጽኑ እምነትም የተነሳ ነገ ተነጋግረው ወደ አንድ መዋቅር በስምምነት ያመጡታል በሚል በጎጃም ላይ የነበረውን አደረጃጀት የፋኖ አደረጃጀት በአማራ ፋኖ ህዝባዊ ሰራዊት ስርም በአማራ ፋኖ የጎጃም እዝ ስርም ያሉ መዋቅሮች እዙ ሲመሰረት በእዙ ውስጥ የአማራ ፋኖ ህዝባዊ ሰራዊት አርበኛ እስክንድር ነጋ ዞሮ ተራራ ወርዶ ቁልቁለት ወርዶ ባደራጀው በትጥቅም በስንቅም ባደራጀው ብዙ የደከመበት ሰፊ ኃይል የእዙ አካል ሆኖ ገብተዋል። ሰራዊት የለውም እያላችሁ እሱ ላይ ስትጮሁ ያደራጀው ሰራዊት ቢወጣ ይፈርሳል፣ መከፋፈል ይፈጠራል ተው እያለን ስናቀርብ ምን ያህል ጽኑ እምነት እንደነበረን ለዛ አንድነት ማሳያን እንደምታውቁት። ያንን ስናደርግ ግን ሌላውን በኃይል በመደምሰስ አፍኖ በማሰር በመግደል እንጨፈልቃለን የሚል ዘመቻ ነበረ። ታው በስምምነት አድርጉት እያለ ምን ስለምንለምን በዚህኛው በአንደኛው በኩል ከእዙ ውስጥ ያሉትን ተመልከቱ። እዙ ውስጥ ያሉትን የኛ ሰራዊቶች ብለው በሚያነሱበት ጊዜ ይሄንን ማምጣት ይሄንን ማቅረብ ለሚዲያ እንደገና በመሃላችሁ ሁለትነት ሶስት መከፋፈል እንዳይፈጠር ብለን ነው ግድ የለም ታገሱ ከላይ ያለው ንግግር ይለቅ ያልን የእዙ አመራሮችና አርበኛ ዝናቡ አርበኛ ዘመነ ካሴን አርበኛ እስክንድር ነጋን እያነጋገርን ቁጭ ብለን እያነጋገርን ወደ አንድ አምጡት በስምምነት መከፋፈል እንዳይመጣ ለአርበኛ ዝናቡ ይውላችሁ እየመጣ ያለ ክፍለ ጦሮች እየላኩ ያሉት ቪዲዮ እውነታው ይሄ ነው ብለው እየላኩ ያሉትን ቪዲዮ እያስተላለፍነው አይደለም። የማናስተላልፈው እናንተ በስምምነት አንድነቱን ትጠብቃላችሁ ብለን ነው። በጥሎ ማለፍ ጫወታ ግን በኃይል ደምስሰን አጥብተን በሆይ ሆይታ ከሄዳችሁ ግን ችግር ይገጥማል እያልን ብዙ ተሟግተናል። ማስረጃም አለ ለዚህ። ያን ጊዜ ለአንድነቱን እንዳይጎዳ ይሄ ንግግር ስለነበረ በነገራችን ላይ ይሄ ንግግር ስለነበረ አንድነቱን እንዳይጎዳ ብለን ቪዲዮዎቹ ወደ ሚዲያ እንዳይመጡ እኛ ሚዲያ ላይ ሳናስተናግዳቸው ያለፍናቸው ቪዲዮዎች ባለፈው እንደው ቀንጨብ አድርገን እኛን በተመለከተ የተናገሩትን ያነሳነው ቪዲዮዎች እስኪ የተወሰኑ ቪዲዮዎችን እንመልከት አለፍ ብለን ተመልከቱ። ጎጃም ላይ ያለው ኃይል የአማራ ፋኖ ህዝባዊ ሰራዊት የለውም ወታደር የለውም ገለመለ ምናምን ሲባል የለም በዚህ ፉክክር የህዝባዊ ሰራዊት የህዝባዊ ኃይል በሚል መጓተት እዙ ጉዳት ውስጥ እንዳይወድቅ እያልን ዝም ያልናቸው ያቆየናቸው እነ ማስረሻ ሰጤ ባለፈው አይ አንዳንዱን ሳትዘግቡልን ቆይታችኋል ብለው የተወቀስንበት እስኪ ነው። ይሄን ለምሳሌ ይሄንን እውነት እዩ።
የሰጠ የመጨረሻውን ሰዓት በመድመው ህዝባዊ ሰራዊት ሳሙኤል አወቀ ብርጌድ የቀረበ ጽሑፍ። አንደኛ የብርጌዳችን ስያሜ አጭር ገለጻ። ብርጌዳችን ከ1978 እስከ 2007 በኖረበት የህይወት ዘመኑ ከመላው ኢትዮጵያ አንድነት ድርጅት እስከ ሰማያዊ ፓርቲ የትግል ጎራና የብር አብዮት ዘረኛውን የወያኔ ስርዓት ያቀረጸ በዚህ መንሰበላ ውድ ህይወቱን ለህዝብ ህልውናና ነጻነት አሳልፎ የሰጠ የመጨረሻውን ቃል ለጀግናው ተወለዱ እንዳሉ ታላላቅ ጸሐፊ ብታሰርም ትግሌን አይታሰርም ብሞትም ትግሌን አደራ በትግል ብሎ የትግል ጽናትንና አደራን ባስረከበን የዘመናችን ጀግና ሳሙኤል አወቀ ዓለም ለከፈለው መራራ ትግልና የሞት ጽዋ መዘከሪያ ብርጌዳችንን ሰይመናል። ሁለተኛ የብርጌዳችን የትግል ቁመና አጭር ሪፖርት። ብርጌዳችን ህዳር 6 2016 ዓመተ ምህረት ባልተሟላ ሁለት ሻለቃ የሰው ኃይል ከተቋቋመ ጀምሮ በርካታ ግዳጆችን ያከናወነ ሲሆን ለአብነት ያህል ከአራት ጊዜ በላይ ጠላትን ካምፕ ዘልቆ በመግባት ከፍተኛ ጀብዱ ፈጽመናል። ጠላትን ከታጠቀው መሳሪያና ተተኳሽ ጋርም ማርከናል። ምርኮኞችም በእጃችን ይገኛሉ። በአሁኑ ሰዓትም የኃይል ግንባታችንን በማሳደግ በ6 ሻለቃና በአንድ ልዩ ተወርዋሪ ሻምበል ወይም ሚሊሻ ተዋቅረን እንገኛለን። የግል ባለጦር መሳሪያ በእያንዳንዱ ቀበሌ በመግባት በማሰልጠንና በማደራጀት በኋላ ደጀንነት አሰልፈናል። በአሁኑ ሰዓትም ከእኛ ጋር እንቅስቃሴ እየፈጸሙ ይገኛሉ። ህዝባችንን በማንቃት ህዝባዊ ሲሆን ስራዎችን ሰጣት ሲሆን ህብረተሰቡ በቆየ መቻቻል ባህሉና አስተምህሮቱ ኑሮችን ዛፍ በሽምግልና እየፈታ ሁከትና ብጥብጥ ስርቆትና ዝርፊያን አስወግዶ በፋሽስት መንግስት ከሚደርሱበት ጥቃትና ጭፍጨፋ ውጭ በሰላም እየኖረ ይገኛል። ሶስተኛ የብርጌድ አመራሮች። አንደኛ ፋኖ 10 አለቃ ዳዊት ገብሬ ብርጌድ አዛዥ። 2 ፋኖ ሙሉቀን አረጉ ወይም የትግል ስም ቃጤራው ምክትል ብርጌድ አዛዥ። 3ኛ ፋኖ መቶ አለቃ ዘላለም ተሾመ ዘመቻ። 4ኛ ፋኖ ከፋለ አለሙ ድርጅት ጉዳይ። 5 ፋኖ ይታያል ጌታቸው መረጃና ደህንነት። 6 ፋኖ 50 አለቃ ማናየ ደምስ አስተዳደር። 7 ፋኖ ካሳውን ሰው ቢሆን ሃይላንድ። 8 ፋኖ ተስፋ ወንድማገኝ ሎጂስቲክ። 9 ፋኖ 50 አለቃ ደነቀው ታደሰ የሰው ኃይል። 10 ፋኖ 50 አለቃ መሰለ ዝነት ስልጠና። 11 ፋኖ አወቀ ተመስገን ኦርዲናንስ። 12 ፋኖ አይምሮ ሙናች ህዝብ ግንኙነትና ፖለቲካ ዘርፍ። 13 ፋኖ 10 አለቃ ዳኘ ባንተ ምክትል ዘመቻ። 4 ሻለቃ አመራር። 1 ፋኖ 10 አለቃ በላይ ባየ የፍት አውራሪ አበሻ መጃሌ ሻለቃ አዛዥ። 2 ፋኖ 10 አለቃ ይሁን የሙሉቀን የታደለ እንዳልፈራ ሻለቃ አዛዥ። 3 ፋኖ መኩሪያው አወቀ የታደሰ መኮንን ሻለቃ አዛዥ። 4 ፋኖ 10 አለቃ ይበልጣል አረጉ የፍት አውራሪ ትርፌረታ ሻለቃ አዛዥ። 5 ፋኖ 50 አለቃ ቢያድጌ ቢሴ የምቹ ወንድራድ ሻለቃ አዛዥ። 6 ፋኖ 50 አለቃ አማረ ጌታቸው የየሸዋ ሳያሌው ሻለቃ አዛዥ። የብርጌዳችን አጭር ያቋም መግለጫ። 1 የአማራ አንቂዎችና ጋዜጠኞች በተለይም የኢትዮ 360 ጋዜጠኞች ሀብታሙ አያሌው፣ ኢየሩሳሌም ተክለ ጻዲቅ፣ ብሩክ ይባስ፣ ልዩ ጸጋዬ፣ አበበ በለውና በስም ያልገለጥናችሁ የመረጃ ቴሌቪዥን ጋዜጠኞች የተቀለጣጠለውን የአማራ ትግል ለመቀልበስ ፋሽስቱ ስርዓት በየወቅቱ የሚፈበርካቸውን አጀንዳዎች የምታከሽፉ ፍንጃም ካኞችና የትግላችን ጥርጊያ
መንገድ ከፋሾች መሆናችሁን በአጽንኦት እንረዳለን። ለምትከፍሉትም ውድ ዋጋ አክብሮት እየሰጠን በቀጣይም አመሰግናለሁ። እዚህ ቪዲዮ ላይ በስኪ ሳጠቃልል በመጨረሻ እናመጣዋለን። የተቆርጦ የቀረ ፓርት አለ። በመጨረሻም ከጽናት ከምናምን ተምሳሌት መሪያችን አርበኛችን ብሎ አርበኛ እስክንድር ነጋን ጠርቶ ሰራዊቱ ሆ ብሎ ነው የሚያልቀው። መጨረሻ ላይ እናመጣዋለን፣ ትሰሙታላችሁ። የተቆረጠው ፓርት ስለመጣ እነዚህ ይሄ ኃይል የሰራዊቱን ብዛት ይሄ በሙሉ የታጠቀ ኃይል ተመልክታችሁታል ምን ይመስል እንደነበረ ማለት ነው። የአርበኛ ማስረሻ ሰጤንም ፓርት አለ፣ እንከታተለው ያስባለሁ። ከዚያም በላይ ግን ማህበረሰቡ እነዚህ ደካማ ጎኖችን አንስታቸዋል። በጣም ትልልቅ ስራ ተሰርቷል እዚህ አካባቢ ላይ ትልልቅ ስራ። አንድ እኛን ሸሽጎ እስካሁን አቆይቶናል። አሁንም መጠጊያ ይሆነናል ብለን መተናል። በሁለተኛ ደረጃና ትልቅ አደራ እኔም አሁን ላይ ቁሜ ልናገር የምችልበት ከጀርባ ያለ ሰውዬ ላይናችን የምናፍረው ነው። ላይናችን ተካርገን ለማየት እንኳን የምናፍረው በጣም ትልቅ ሰው ነው። ትልቅ ሰው መንግስት እሱን ላይ ጉዳት ለማድረስ የማይፈነቅለው ድንጋይ አይኖርም። ስለዚህ የተሻለ ነው። የአካባቢውን ህዝብን ያውቀዋለው። እኛ ቁመን እንድንሄድ ያደረገን የህዝብ ነው። ስለዚህ ወደዚህ አካባቢ ብትመጣ እያንዳንዱ ሰው መከታ ይሆናል፣ ለአንተ የጀርባ አጥንት ይሆናል ብየው ነው የመጣ። አሁን ይሄን አደራ እንድትወስዱልኝ እፈልጋለሁ። አደራው እንድትወስዱልኝ። ይሄ ሰውዬ ከናንተ ከዚህ ከእያንዳንዱ አትም ጋር 1000 ኃይል አለው፣ 2000 ኃይል አለው፣ 3000 አለው። እሱ የሱ ቢዝነስ አይደለም፣ የሱ ስራም አይደለም። እሱ የሚፈልግበት የናንተን ጥያቄ አሁን ያነሳችሁትን የአጠቃላይ የኢትዮጵያን ህዝብ ችግር ይዞ ባለም መድረክ ላይ ከነዚህ አፋኞች ጋር ከነዚህ ገዳዮች ጋር እንደዚህ ተበሳቅሎ እንደዚህ አይነት አለባበስ ለብሶ ሳይሆን ሱፍ ለብሶ እናንተን የሚያከብር መድረክ ላይ እንዲገኝ እኛ መጠበቅ አለብን። በቃ እኔ የመጀመሪያው ነገር ይሄ ሰውዬ በህይወት ቆይቶ ጥያቄያችንን ይዞ ከኛ በላይ ተሰሚነት ያለው እዚህ አካባቢ ላይ ከሚንጫጫው በላይ ሌላም ቦታ ላይ ካለው በላይ ከምትሏቸው ከምትጠሯቸው እናንተም ከማታውቋቸው ሰዎች በላይ ስም ያለው ታጋይ አታጋይ ጽናት ያለው ሰው ነው። የኛ ሌሰናችን ነው። አንችልም እንጂ እንደሱ መሆን ነው የምንፈልገው። ስለዚህ ይሄን ሰውዬ በህይወት ለማቆየት የእያንዳንዱ ሰው የተቻለውን ነገር ያደርጋል። መንግስት የቻለውን ነገር በሙሉ ያደርጋልና እዚህ አካባቢ ላይ አደራ እንድትወስዱ ነው። ሌላው የህዝባዊ ኃይሉ የህዝባዊ ግንባሩ አንድነት ሚና ምናምን የሚባለውን ነገር ህዝባዊ ኃይሉ መስራች ነኝ። ሐሳቡን ያመጣሁት እኔ ነኝ። መስራች ነኝ። ህዝባዊ ግንባሩም መሪ አለ። ስለዚህ ሁለታችን እንወያያለን። ሰራዊቱ በአንድ ሆኖ መታገል ነው የሚገባው። ይሄን የፖለቲካ ጥያቄ ሰራዊቱ አንድ ሆኖ እኮ እኛን ማስጨነቅ ነው ያለበት። አንድ ሆኖ ካልሆነ ግን እኛ ፋኖ ነን፣ መከላከያ እንዋጋለን፣ ሌላውን ኃይል እንዋጋለን። አንድ ሆናችሁ ከመጣችሁ እንቀበላለን። አንድ ካልሆናችሁ ግን በየራሳችሁ መርት ትችላላችሁ ማለት ያለበት ተዋጊው ነው እና እየተመካከር እየተነጋገር ጠላት አለ ፊት ለፊት። ስለዚህ እሱን ለመውጋት ከዚህ በፊት የነበረውን በባለፈው የነበረውን ስሜት ከናንተ አሁን ማግኘት ፈልጋለሁ። በእርግጥ አላፍርም። ተነስ ካልኩት ይነሳል። ተነስ ተዋጋ ከተባለ በደስታ ነው የሚሄድ፣ እየሳቀ ነው የሚሄድ፣ እየሳቀ። ሌሎች አቅሞች አሉ፣ እነ ትልቅ ሰው አሉ፣ እነ ውባል አሉ፣ ሌሎችም አሉ እዚህ አካባቢ ላይ የማትጠቀሙባቸው ግን ደግሞ ወርቅ የሆኑ ሰዎች አሉ። እነዚህ ሰዎችን ይዛችሁ ደግሞ እንደ ጥሩ ነገር ነው እንደ ኩራት ነው ሊሰማችሁ የሚገባ።
በኩራት ከዚያ ውጭ ቆላ ደጋ እያለ እዚህ አካባቢ እያለ የሚከፋፍል ከመጣ ሄድና ብቻ እንግጣ እኔ አይመለከተኝም በሏቸው። እንደኔ አይመለከተንም እኛም በሏቸው። ሲቸግረው አብሮ ተስማምቶ ምክንያቱም ቢመጣ ይሄ የዚህ ከተማ ብሎ አይተውም። መት ነው የሚያጸደው። ያንን ስለሚያቀደም አብሮ ይሰራል። ድጋፍ እንዳትሰጡ ነገር አትስሩ። እኔ የብልጽግና አመራርም ሆኖ አይ በቃ ብልጽግና ሀገር ከርቷል፣ በህዝብ ላይ ጦርነት አውጇል፣ ከዚህ በኋላ ከህዝብ ጋር ሆኜ እታገላለሁ የሚል ካለ ይምጣ፣ ችግር የለብንም፣ ምንም ችግር የለብንም። ግን ደግሞ መሀል ላይ እየገባ እያመሰ ነገር እየሰራ ከዚያ እዚህ እያለ የሚያጋጭ ሲኖር ደግሞ እሱን ደግሞ ተው ማለት ያስፈልጋል። በእርግጥ በዚህ አካባቢ ላይ አንዱ በአንዱ ላይ ምላጭ እንዲስብ አልፈልግም፣ እዚያ ችግር ውስጥም እንዲገባ አልፈልግም። ግን መምከር ያስፈልጋል። ትልቅ ሰዎች አሉ፣ የሃይማኖት መሪዎች አሉ፣ የሀገር ሽማግሌዎች አሉ። እነሱ መጠቀም ያስፈልጋል። ትግላችን ዓለም አቀፋዊ እንዲሆን በደላችን የኢትዮጵያ ሕዝብም እንዲሰማለን የውጩ ማህበረሰብም እንዲሰማለን ምን እየሰራችሁ ነው ለሚለው እየተሰራ ነው። ቢያንስ ፋኖ ዘራፊ ነው የሚለውን በህወሓት ጊዜ ተጽፎ የነበረውን ተፍቋል። የእርዳታ ድርጅቶች በተለይ ደግሞ እዚህ የቀይ መስቀል ማህበር በባለፈው በጣም ብዙ ሰው ተጎድቶ ስለነበረ እንዲገባ ጠይቀናል። ግን ያው መንግስት ኃይል አለው። አሁንም አማራ ክልል ያለው ብዬ አስባለሁ። ከዚያም በላይ ግን ማህበረሰቡ ወደ ቀጣዩ ደግሞ እናልፋለን። ይሄ እንግዲህ ማለት አመት ያለፈው ምናምን ቪዲዮ ነው የምናሳያችሁ። ይሄ ሁላ ከአመት ከሁለት አመት አትሊስት አንድ አመት ቢያንስ በቀላሉ እነዚህን ቪዲዮዎች ያላነሳናቸው እዚህ አምጥተን ያላሳየናችሁ ናቸው አይደለ? አሁን ይሄ ከፊት ለፊት አሁን ደግሞ የምናመጣውን ከፊት ለፊት የምታዩት አርበኛ አሁን ከጎጃም ተነስተው ተጓጉዞ እዛው ቦታ ላይ አሁን ንግግር በሚያደርጉበት ጊዜ ከዓለም አቀፍ ተቋማት ጋር ከተገናኙት መካከል ነው። ቀድምም መግለጫውን ሲያነብ የነበረ ነው። በሌላ ደግሞ ቪዲዮ ተመልከቱት። ይሄንንም እናሳያችሁ። በዛሬው ዕለት ሰኔ 7 ቀን በቀራንዮ ከተማ በግምት 3 ሰዓት አካባቢ በሚሆን ራሱን የአገር መከላከያ ሰራዊት ነው ብሎ የሚጠራው የአማራን ሕዝብ ዘር ለማጥራት የአማራን ሕዝብ ለመጨፍጨፍና በአሁኑ ሰዓት ላይ በአማራ ሕዝብ ላይ ከፍተኛ የሆነ የሰብአዊ ጥሰቶችን እያደረገና ጅምላ ጭፍጨፋ እያደረገ የሚገኘው የኢትዮጵያ ሰራዊት ነኝ የሚለው በዛሬው ዕለት በቀራንዮ መድኃኔዓለም ቤተክርስቲያን በህመም ያረፉ እናትን መቃብር ለመቆፈር በቤተክርስቲያን አጸድ ውስጥ የተገኙ ንጹሃኖችንና የአብነት ተማሪዎችን ጨፍጭፏል። ከ6 በላይ እስካሁን ባለው መረጃ ከ6 በላይ ሞተዋል። ከ4 በላይ ከፍተኛ ቁስል ላይ ነው የሚገኙ። እንግዲህ ይሄ ሰራዊት ይሄ ተግባሩ ዛሬ አይደለም የዋለ ያደረ ነው። ከዚህ ቀደም በተለያዩ ቦታዎች ንጹሃኑን ሲጨፈጭፍ የአማራን የፋኖ ክንድ መቋቋም ያቃቱ በያውደ ውጊያዎች ሲሸነፍ በያውደ ውጊያዎች ሲመታ ወደ ንጹሃን ዜጎች እየሄደ መጨፍጨፍ የዋለ ያደረ ተግባሩ ነው። በመሆኑም ይህንን ድርጊት እንደ አማራ ፋኖ ህዝባዊ ሰራዊት ጎጃም እዝ በጽኑ እንቃወማለን፣ እናወግዛለን። ለዚህም ማንኛውም ዓለም አቀፋዊ ማህበረሰብ ዓለም አቀፋዊ የሰብአዊ መብት ተሟጋቾች ይሄንን እውቅና እንዲሰጡና ይሄንን ጨፍጫፊ ስርዓት እንዲያወግዙ በአጽንኦት እንጠይቃለን። እሺ፣ ፋኖ ይታያል የአማራ ፋኖ ህዝባዊ ሰራዊት የጎጃም እዝ የሚዲያ ጉዳዮች ኃላፊ በአማራ ህዝብ ላይ ለሚደረገው ዘር ጭፍጨፋ ከአማራ ህዝብ ምን ይጠበቃል ብላችሁ ታስባላችሁ? እንግዲህ የአማራ ህዝብ
ከ1960ዎቹ ጀምሮ ለተከታታይ 50 ዓመታት ስርዓታዊና መዋቅር ተዘርግቶለት የአማራ ህዝብ ሲጨፈጨፍ የቆየ መሆኑ ይታወቃል። በአሁኑ ሰዓት ደግሞ በአፈሙዝ ህልውናውን ለማስጠበቅ ከማንኛውም ታሪካዊ ጥላቶቹ ጋር በያውደው ውጊያው እየተዋጋ ጥላቶቹን እየቀበረ ከፍተኛ ድል እየተቀዳጀ ይገኛል። ከላይ የእግዚአብሔር ኃይል ከታች ደግሞ ክንዳችንና አፈሙዛችን ነው ህልውናችንን ሊታደግልን የሚችል ብለን አምነን የተነሳን ስለሆነ አሁንም ቢሆን በተለያየ ቦታ ያለው በፋኖ እዝና መዋቅር ያለው ግዳጆችን በብቃት በመፈጸም አቅምን በመገንባት በመደራጀት በሐሳብ በበላይነት በማመን ይሄንን በአሁኑ ሰዓት ላይ ከፍተኛ ደረጃ ላይ የደረሰውን የፋኖ ትግል ወደ መጨረሻው ወደምናስበው እስከ 4 ኪሎ ድረስ ሄደን ይህንን ዘረኛና ጨፍጫፊ የሆነ ስርዓት በዓለም አቀፍ ህግ በልኩ ተጠያቂ እስከሚሆንና አማራ በራሱ ወርድና ቁመት ልክ በኢትዮጵያ እኩል ውሃ ልክ ሆኖ ተጠቃሚነት እስከሚረጋገጥበት ድረስ በተሰናሰለና በዝና በሰንሰለቱ እየተደራጀን ኃይል እየገነባን ጦራችንን እያሰለጠን መቀጠልና ድሉን በአጭር ጊዜ መቋጨት አለብን ብዬ ነው ማምነው። እሺ ፋኖ ይታያል የአማራ ፋኖ ህዝባዊ ሰራዊት የጎጃም እዝ የሚዲያ ዘርፍ ኃላፊ አብረን ስለቆየ ከልብ እናመሰግናለን። አመሰግናለሁ። ድል ከናንተ ጋር ይሁን። እሺ የሰማችሁት ፋኖ ይታያል የአማራ ፋኖ ህዝባዊ ሰራዊት የጎጃም እዝ የሚዲያ ዘርፍ ኃላፊ ሆኖ በርካታ ስራዎች የሰራ አሁንም በነገራችን ላይ በዛው ኃላፊነት ውስጥ በኃላፊነት የሚንቀሳቀስ ነው። ሌላው እስኪ አሁን ያያችሁት የሳሙኤል አወቀ ብርጌድ በወቅቱ የተደራጀና የነበረውን ኃይል በሚዲያ ግብ እና በቲፎዞ እዚህ ጋር በማለት ቢሯሯጥና ወደ ሌላ በሄድ ምን ያመጣ ነበር የሚለው ሌላ ነገር ትርጉሙ ሌላ ነገር ሆኖ ለማንኛውም ግን እውነት በቃ እንደዚህ ያለ ጥሬ ሀቅ ደግሞ ማንም